ይሁን ኢየሱስ የሰራውትን ይልኝ ብለን የሰራነውን ኤግዚቢት አድርገን እንድናሳዩ አይፈልግም። አውቃለሁ ሲለኝ ጌታ በጣም ደስ ይለኛል። ኤርሚያስ ምሰራውን ስራ አውቃለሁ። ያም ብቻ አይደለም ድካምህንም አውቃለሁ። ለጌታ ብለን የምንደክመውን ለአገልግሎት ብለን የምንከፍለውን ዋጋ ጌታ ያውቀዋል። ክብር ለሱ ይሁን። በሰዎች ፊት ሞገስ ለማግኘት ነው ወይስ በጌታ ፊት? ሰዎች አቦ ጎሽ እንዲሉን ነው ወይስ ላዳነን ጌታ ነው የምንኖረው? ይሄንን ጌታ ያውቃል። ሰው እንዴት ለጌታ ያለው ፍቅር ተሟጦ ፑልፒት ላይ ቆሞ ሃሌሉያ ምናምን እያለ ያስመልካል? ምን ሲሆን? አገልግሎት ስራ ሲሆን። ዘማሪዎችንም ደስ ይላል። በምን አይነት ሞቲቭ ነው የምንዘምረው? የኳየር ቡድን ውስጥ ያለንን ልክ ነው። በምን አይነት ሞቲቭ ነው የምናገለግል ያለነው? በገንዘብ የምንደግፍ ነን? በምን አይነት ሞቲቭ ነው የምንደግፍ ያለነው? የምናደርገውን ነገር የምናደርግበትን ልብ እግዚአብሔር ይፈልገዋል፣ ጌታ ይፈልገዋል። የምነቅፍብህ ነገር አለኝ፣ የቀደመ ፍቅርህን ትታል። ይሄ እኮ ሰዎች የሚያዩት አይደለም። ኢየሱስዬ ስል እኮ ወደው ነው የሚመስለው አይደለም። ልቤ ውስጥ ግን ጌታ ያውቀዋል። ለምን? በእጆቹ ይዞኝ በእኔ መካከል የሚመላለስ ነው። ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ለሕያው አምላካችን በጌታችን በኢየሱስ ስም ይሁን። የተወደዳችሁ ቅዱሳን በየስፍራ ሁሉ ያላችሁ ይህንን የእውነት አምድ መርሃ ግብር የምትከታተሉ ጸጋና ሰላም ይብዛላችሁ። እንደምታውቁት የዮሐንስን ራእይ ያጠናን ነው በጌታ ምሕረት ያለነው። ምዕራፍ 2ን ለመጀመር ነው የተሰናዳን የነበረው። ምዕራፍ 1ን ጨርሰን የጌታችንን አስደናቂ መገለጥ ለዮሐንስ የታየውን የፈጥሞ ደሴቱን ራእይ ያየውን ዮሐንስ የጻፈልንን ተመልክተን ነበር። ምዕራፍ 2ን አነባለሁ እስከ ቁጥር 7 ድረስ ያለውን የእግዚአብሔርን ቃል አነብና በዚህ ውስጥ ያለውን እውነት መካፈል እንጀምራለን። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን ትዕግስትህንም አውቃለሁ። ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያትንን የሚሉትን መርምረህ ሐሰተኛ ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዝን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። አሜን። ጌታ የተባረከ ይሁን። በዮሐንስ ራእይ ውስጥ ያሉትን 7ቱን አብያተ ክርስቲያናት ለማጥናት ስንጀምር በዚህ በዮሐንስ ራእይ መጽሐፍ ውስጥ ከተጠቀሱ 7 አብያተ ክርስቲያናት መካከል ሁልጊዜም አውቃለሁ የሚለው ጌታ አለው፣ አውቃለሁ የሚለው አለው። በሕይወታችን ዙሪያ እያንዳንዱ የሚደረገውን ነገር ወይም እንደ ማህበር እንደ ግልም እያደረግን ያለውን ነገር ኢየሱስ ያውቃል። ያም ብቻ ሳይሆን ድል ለነሱት ወይም ለድል ነሺዎች የተሰጡ ተስፋዎችን በብዛት እንመለከታለን። እንደውም በጣም አተኩረን እነሱ ላይ እናያለን። በየትኛውም ዘመን ድል ነሺ ለሆኑ ቅዱሳን ጌታ ኢየሱስ ያዘጋጀው ምን አለው? ሽልማት አለው። ሁሉም ነገር ሊበላሽ ይችላል። አጠገባችን ያሉ ሰዎች እንደ ጉባኤ መልካቸው ሊበላሽ ይችላል። ምስክርነት ሊጠፋ ይችላል። በዛ ውስጥ ግን እኛ ከጌታ ጋር ያለንን ግንኙነት አጥብቆ በመያዝ ብልሽትን በመከላከል ስሙን ላለማሰደብ በመጣር ውስጥ የምናገኘው ሽልማት እንዳለ፣ ለድል ነሽ የተዘጋጀ ስጦታ እንዳለ እንድናውቅ ይገባናል። 7ቱን አብያተ ክርስቲያናት ስናጠና እቺ ኤፌሶን ቤተ ክርስቲያን ምስጋናም እንደገና ግሳጼም ከደረሳቸው አብያተ ክርስቲያናት መካከል አንዷ ናት። ምስጋናም ግሳጼም የደረሳቸው አብያተ ክርስቲያናት አሉ። ባለፈው እንዳየ ነው ወደ 4 ይደርሳሉ። 2ቱ ምስጋና ብቻ የደረሳቸው ግሳጼ ያልደረሳቸው አብያተ ክርስቲያናት አሉ።
አንድ ቤተክርስቲያን ደግሞ ምንም አይነት ምስጋና ከጌታ ዘንድ ያልተቸራትና ግሳጼ ብቻ የቀረበባት የሎዶቅያ ቤተክርስቲያን አለ። ስለዚህ ከአራቱ አንዱ ምስጋናም ግሳጼም ወይም ነቀፋም ከተገኘባቸው ከሰባቱ አብያተ ክርስቲያናት መካከል ከአራቱ ማለት ነው ከአራቱ አንዷ ኤፌሶን ናት። ኤፌሶን አሁን ሴሉከስ ነው የምትባለው ቱርክ አካባቢ ከሚገኙ አብያተ ክርስቲያናት መካከል አንዷ ናት። ዝም ብለን ከተማዋን ለማየት እንሞክር። መጀመሪያ ኤፌሶን ማን ናት የሚለውን። የኤፌሶን ከተማ በጣም ስልጡን ህዝቦች የነበሩባት የንግድና የውበት ማዕከል ከነበሩት በሮማ ግዛት ውስጥ ከሚገኙ ከተሞች አንዷ ናት የኤፌሶን ከተማ እና ፍሪ ሲቲ ነው የሚባሉት ራስ ገዝ ከተሞች ከሆኑት መካከል አንዷ ይቺ የኤፌሶን ከተማ ናት። የኤፌሶን ከተማ በጣም በስልጣኔ ከመታወቋ የተነሳ እንደውም ምን የሚል ስያሜ ሁሉ አግኝታለች? የእስያ መብራት ይሏታል። እንደውም በቃ በጣም ስልጡን ከተማ ናት። አሁን እንግዲህ በኢትዮጵያ ውስጥ እሷን ምን እንደምላችሁ አላውቅም። ኤፌሶን የእስያ መብራት እስከ መባል ድረስ የደረሰች ውበት ያለባት ውብ ከተማ ናት። ወደ 24 ወይም 25 ሺህ ህዝብ የሚይዝ ቲያትር ቤት ያላት ከተማ ናት ከተማይቱ። ያ ብቻ አይደለም፣ የዲያና ወይም የአርጤምስ ቤተ መቅደስም ያለው በኤፌሶን ነው። ይቺ ዲያና ወይም አርጤምስ የፈርቲሊቲ ጋድ ይሏታል። የዚህ የማህፀን እና ፍሬን የምትሰጥ በመባል ነው የምትታወቀው በዚህ ከተማ ውስጥ። ይሄ ቤተ መቅደስ ወደ 220 ዓመት ገደማ የፈጀ ቤተ መቅደስ ነው። በጣም አስደናቂ ነው። በቤተ መቅደስ ውስጥ ወደ 127 የሚደርስ መሰሶች አሉት ያ የዲያና ቤተ መቅደስ። በጣም አስገራሚ ነው። ቤተ መቅደስ ውስጥ በርካታ ጡቶች አሉ። ማን ነው ያ የምስሉ ማለቴ ነው። ያ የዲያና ምስል በርካታ ጡቶች አሉት ነው። በጥንት ዘመን አስደናቂ ከሚባሉት 7 ነገሮች መካከል አንዱ የዲያና ቤተ መቅደስ ነው። አንዱ ታውቃላችሁ፣ የንጉስ ናቡከደነጾር ያሰራው የባቢሎንን ከተማ የከበበው የቀጠረው ያ ቅጥር እሱ ራሱ አስደናቂ ነው። በዛ ውስጥ ያለው ጋርደን በጣም አስደናቂ ነው። 7ቱን ብቻ አስደናቂ ነገሮች ታውቃላችሁ። በዓለም ላይ እጅግ አስደናቂ ውበት ካላቸው 7 ነገሮች መካከል አንዱ ይሄ የዲያና ቤተ መቅደስ በጣም ውብ ነው። መንገዶቿ፣ ኢንፍራስትራክቸሩ፣ ከተማይቱ፣ የህዝቡ ስልጣኔ በጣም አስደናቂ ነው እና ኤፌሶን ማለት በራሱ የተወደደ ወይም የሚናፈቅ ወይም የሚፈለግ ማለት ነው። በቃ በጣም ትወደዳለች፣ ትፈለጋለች፣ ትናፈቃለች ኤፌሶን ከተማ። ለዚህ ከተማ ነው ማለት ነው። እዚህ ከተማ ውስጥ ላሉ ቅዱሳን ነው ደብዳቤ የተጻፈው። ኤፌሶን ውስጥ ጳውሎስ አገልግሏል። የሐዋርያት ሥራ ምዕራፍ 19። ኤፌሶን ውስጥ ጢሞቴዎስ አገልግሏል። ኤፌሶን ውስጥ ራሱ ዮሐንስ አገልግሏል። በነገራችን ላይ ኤፌሶን ሐዋርያው ዮሐንስ ከጌታ እናት ከቅድስት ድንግል ማርያም ጋር የኖረው በኤፌሶን ነው። በ70 ዓመተ ምህረት ኢየሩሳሌም እንደፈረሰች የጌታን እናት ይዞ የሄደ ወደ ኤፌሶን ነው ይባላል ዮሐንስ። እና እዛ ነው የጌታ እናትም ያንቀላፋችው ወደ ጌታ የሄደችው። ያ ብቻ ሳይሆን ራሱ ዮሐንስ ከታሰረ በኋላም ተፈቶ ማለት በፍጥሞ ደሴት እስር ላይ ነው ይሄንን ሲጽፍ። ከዚህ ከእስር ቤት ከወጣ በኋላ የኖረው እዛ ኤፌሶን ነው እና ኤፌሶን ውስጥ ነው የሞተው። ታውቃላችሁ እድሜ ጠግቦ ነው የሞተው እና በዚህ ቤተክርስቲያን ውስጥ ራሱ ዮሐንስ እንደ አንድ ተገልጋይ ሆኖ ኖሯል ይባላል። እንደውም በሰው ሸክም ከሸመገለ በኋላ በጣም ያው በመከራውም የደቀቀ ሰውነት ነው ያለው። በግድ በምርኩዝ በሰዎች እየተደገፈ ጉባኤው ላይ ተገኝቶ በሌሎች ወንድሞች የሚተላለፈውን መልእክት ሁሉ ከሰማ በኋላ በመጨረሻ ተነስቶ ቡራኬ ሲያደርግ ወንድሞቼ እንፋቀር የሚል እንዋደድ የሚል የመጨረሻ ማሳሰቢያውን እየሰጠ የጌታ እራትንም አብሮ ከወገኖች ጋር እየቆረሰ በዚያ በኤፌሶን እንደኖረና በመጨረሻም እንዳንቀላፋ ይነገራል። እስከ አሁንም ድረስ እዛ ቦታ ላይ የሌላ ቤተ እምነት
አብያተ ክርስቲያናት ወይም እንትኖቻቸውን መሰብሰቢያ ቦታቸውን በዚያ እንደሰሩበት የጎበኙ ሰዎች ይናገራሉ። እቺ ከተማ የዲያና ቤተ መቅደስ ያለባት ናት ብለናል። ራሱ የዲያና ቤተ መቅደስ ወደ 420 ኪሎ ሜትር ያህል ከፍታ አለው። ወደ 60 ሜትር የሚደርስ ቁመት እንዳለው ይነገራል። ወደ 127 የሚደርሱ ምሰሶች እንዳሉት ይነገራል። በዚች ቤተ መቅደስ ውስጥ መሰዊያ አለ፣ የሚሰዉ ካህናት አሉ። በጣም የሚያስገርመው ነገር በዚች ቤተ ጣዖት ውስጥ ወይ በዲያና ቤተ መቅደስ ውስጥ ያለ ስዕል አለ ይባላል እና የአርጤምስ ቤተ መቅደስ ነው ያ ስዕሉ ነው ያለው፣ ብዙ ጡት ያለበት እንትን ያለው ማለት ነው። እና በዚች ውስጥ ነው እንግዲህ ቅዱሳን ለጌታ ፍቅር ተማርከው እያገለገሉ ያሉት። የሐዋርያት ሥራ ምዕራፍ 19 ላይ ጳውሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ ይለናል። አጵሎስ በቆሮንቶስ ሳለ አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለን እንኳ አልሰማንም አሉት። እንግዲያስ በማን ተጠመቃችሁ አላቸው። እነሱም በዮሐንስ ጥምቀት አሉት እያለ መጽሐፉ ይቀጥላል። አጵሎስ ያስተማረው ህብረት ቢሆንም ነገር ግን ጳውሎስ ገብቶ በርካታ ወራትን ቆይቶ አስተምሯል። እቺ ለአካባቢው ለእስያ አብያተ ክርስቲያናት በሙሉ እንደ ዋና የክርስትና ሴንተር ተደርጋ ትቆጠራለች። ምክንያቱም ሌሎቹ ሁሉ የሰሙት ከዚች ነው። በጣም በርካታ ጊዜ ነው የቆየው ጳውሎስ። እዛ በሚቆይበት ወደ 2 ዓመት ገደማ አስተምሯል። ወደ 2 ዓመት ገደማ ቆይቶ የጌታን ቃል አካባቢ ሁሉ እነ ቆላስያስ ሁሉ ወንጌል የሰሙት ከዚች ቤተክርስቲያን ነው። ሌሎቹም በሙሉ ማለት ነው። አብዛኛዎቹ ለዚህ እቺ እንደ መነሻ ናት። ለእስያ ቤተክርስቲያናት እንደ ዋና የአምልኮ ሴንተር ናት ማለት ነው። ይህንን በማየት አንዳንዶች እንደውም እናት ቤተክርስቲያን ናት ይሏታል። ሰዎች የጌታን ቃል ለመስማት ብርሃን የፈነጠቀላቸው ከዚህ ከኤፌሶን ከተማ ነው እና እነ አቂላ እነ ጵርስቅላ የነበሩባት በጣም አስደናቂ የሆነች ከተማ ናት። እንግዲህ ለዚች ከተማ ጳውሎስ አገልግሏል፣ ዮሐንስ አገልግሏል፣ ጢሞቴዎስ አገልግሏል፣ እነ አቂላ እነ ጵርስቅላ አገልግለዋል። ጳውሎስ ደብዳቤ ጽፎላታል። የኤፌሶን መልእክት የተጻፈው ለዚች ቤተክርስቲያን ነው። ብዙ መገለጥ ያገኘች ናት። እንግዲህ በጣም ጠንካራ ናት ማለት ነው። እንግዲህ የኤፌሶንን መልእክት ያጠናችሁ ሰዎች ታውቃላችሁ። የኤፌሶን መልእክት በአስደናቂ ስነ መለኮት የተጠቀጠቀ መጽሐፍ ነው። እሱ ሁሉ የተጻፈው ለዚች ከተማ ነው። እዚች ከተማ ውስጥ ላሉ ቅዱሳን ነው እና በጣም ብዙ የሚጠበቅባት ናት። ለዚች ደብዳቤ ይጽፋል። ስለዚህ ምን አለው? በኤፌሶን ወዳለ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንዴት ተገለጠላት ኢየሱስ? በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። አያችሁ፣ አሁን ይሄንን መገለጥ የዮሐንስ ራዕይ ምዕራፍ 1 ላይ አይተነዋል። በቃ ለእያንዳንዱ ቤተክርስቲያን ሲገለጥ ምዕራፍ 1 ላይ ከተገለጠው ተነስቶ ነው የሚገለጠው። እቺም ቤተክርስቲያን የመጀመሪያውን ክፍለ ዘመን ቤተክርስቲያን ትወክላለች ብለናል እና ጌታ እንዴት ነው ያለው? በቤተክርስቲያኑ በቀኝ እጁ 7ቱን ከዋክብት የያዘው ነው። ከዛስ በመቅረዞቹ መካከል የሚሄደው ነው። ምን ማለት ነው? በመረጃ ሳይሆን አሁን የሚያየው ራሱ በአካል ተገኝቶ ነው የሚያየው። ሰዎች ነግረውት ሳይሆን የሚያውቀው ራሱ በአካል አለ እዚያች ቤተክርስቲያን ውስጥ። ስለዚያ ቤተክርስቲያን መጋቢ የሚሆን በውስጧ ስላሉት ቅዱሳን አሁን የሚናገረውን ነገር የሚናገረው ከሌሎች ሰዎች የሰማውን ምስክርነት ሳይሆን ራሱ ያየውን ነው ኢየሱስ። ሁሉም ቤተክርስቲያን የክርስቶስ የራሱ ነች። እሱም በቤተክርስቲያኖቱ መካከል በክብር ይመላለሳል። ሰው ሳያስረዳው ሁሉን ያውቃል። ከሰው ሳይሰማ ሁሉን ይረዳል። ስለዚህ ኢየሱስ እንዲህ አለ፣ እኔ አውቃለሁ ማለት ነው። ስራህንና ድካምህን ትዕግስትህን አውቃለሁ። ምን አውቃለሁ? ስራህን አውቃለሁ። እንግዲህ ሰዎች አያችሁ፣ የዳነው ዳግመኛ የተፈጠርነው መልካሙን ስራ በክርስቶስ ኢየሱስ ለማድረግ ነው። ከዳንን በኋላ የምንሰራው ስራ አለ። ያንን ስራችንን ሰዎች ባይረዱትም ኢየሱስ ያውቀዋል። ክብር ለጌታ ይሁን።
ምን ሰራው ስራ በሰዎች ፊት ዕውቅና ባያገኝም ኢየሱስ ግን ያየዋል ወይም ያውቀዋል። አውቃለሁ፣ የምትሰራው ስራ አውቃለሁ። ኢየሱስ አውቃለሁ ይለዋል። አውቃለሁ፣ ስራህን በደንብ አድርጌ ነው የማውቀው። ይኸውልህ ኢየሱስ የሰራሁትን ይልኝ ብለን የሰራነውን ኤግዚቢት አድርገን እንድናሳዩ አይፈልግም። አውቃለሁ። እንዴት ያለ እኔ ረፍት ይሰማኛል ይሄንን ቃል አውቃለሁ ሲለኝ ጌታ በጣም ደስ ይለኛል። ኤርሚያስ የምትሰራውን ስራ አውቃለሁ። ዋው ደስ ይላል። አውቃለሁ፣ ስራህን አውቃለሁ። ያም ብቻ አይደለም፣ ድካምህንም አውቃለሁ። ትደክማለህ? የስ ለጌታ ብለን የምንደክመውን ለአገልግሎት ብለን የምንከፍለውን ዋጋ ጌታ ያውቀዋል። ክብር ለሱ ይሁን። በሰዎች ፊት ሞገስ ለማግኘት ነው ወይስ በጌታ ፊት? ሰዎች አቦ ጎሽ እንዲሉን ነው ወይስ ላዳነን ጌታ ነው የምንኖረው? ይሄንን ጌታ ያውቃል። አውቃለሁ ይላል። ለሰዎች ለታይታ ወይንም ለእርሱ ክብር የምናደርገውን ነገር በሙሉ ጌታ ያውቃል። አውቃለሁ ይላል። እሱም ብቻ ሳይሆን ትዕግስትህንም አውቃለሁ ይለዋል። ትዕግስትህን አውቃለሁ። ትዕግስት የመንፈስ ቅዱስ ፍሬ ነው እንደምታውቁትና ትዕግስት አንድን ነገር የምናደርግበት መከራን የምንችልበት ጫንቃ ነው አይደለም? ለመጽናት ዋና ቁልፉ ትዕግስት ነው። ትዕግስት ይኑራችሁ ተብሎ ተጽፏል። መከራ ሲመጣ የምናልፈው እኮ በትዕግስት ነው። ትዕግስት ማለት ነገ አንዳች ነገር አገኛለሁ ብሎ ዛሬን ማለፍ ማለት ነው። ነገ አንድ ነገር አገኛለሁ ስንል ዛሬን እናልፋለን። ስለዚህ ዮሐንስን ጻፍልኝ ለማለት ለኤፌሶኑ መሪ ለኤፌሶኑ ቤተክርስቲያን ጻፍልኝ፣ ለነዛ ቤተክርስቲያናት ጻፍ። ምን በል? አውቃለሁ፣ ትዕግስትህን፣ መከራህን፣ ስራህን አውቃለሁ በለው። ምን ያውቃል ኢየሱስ? ክፉዎችን ልትታገስ እንዳልቻልክ አውቃለሁ። ክፉዎች አሉ። አልታገስክም፣ በደንብ አልታገስክም። አውቃለሁ፣ እያየው ነው። በጣም ኮርቼብሃለሁ። ደስ ይላል። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ሐሰተኛ ሆነው እንዳገኛቸው አውቃለሁ። የሐዋርያት ሥራ ምዕራፍ 20 ላይ ጳውሎስ ሲሰናበታቸው በጣም አስጠንቅቋቸው ነበር። እኔ ከወጣው በኋላ ለመንጋው ማይራሩ ጨካኞች ይመጣሉ ብሏቸው ነበረ። እናንተን ጳጳሳት አድርጎ ለሹምባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ሽማግሌዎቹን ወይም ኤጲስቆጶሳቱን ነግሯቸው ነበር። ይሄደው እንዳለ ሆኗል። ለጳውሎስም ለጢሞቴዎስም ጳውሎስ ሲጽፍለት ነግሮታል። በኋለኛው ዘመን የሚያስጨንቅ ዘመን ይመጣል። ሰዎች እኮ ጆሮ የሚያሳክክ አስተማሪ ፍለጋ ይሄዳሉ፣ ከእውነት ፈቀቅ ይላሉ ብሎት ነበር። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ምዕራፍ 3 ላይ ሲያስጠነቅቀው በእርግጥ ያ ነገር ሆኗል። ሐሰተኞች መጥተዋል። ስለዚህ መሪዎቹ ዝም አላሉም። ሐሰተኛ ሆነው ያገኟቸውን መንግለው አስወጥተዋቸዋል። ዋው! ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ሐሰተኛ ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ፈጽመህ አልደከምክም። በጣም የሚደነቅ ተግባር ነው። ዋው! በጣም ደስ ይላል። ይሄ ብቻ አይደለም እንዴ! በኋላ ይነግሮታል። የኒቆላውያንን ሥራ ጠልተሃል ብሎታል። እኔ የምጠላውን የኒቆላውያንን ሥራ ጠልተሃል። በጣም ደስ ብሎኛል። ይሄ በጣም ማደንቀው፣ ማከብረው፣ መወደው፣ የምፈልገው ነገር ነው። ግን የምነቅፍብህ ነገር አየሁት። ልብህን እጄ ላይ ነው ያለው። አየሁት ሞቲቭህን። በመካከላችሁ እየተመላለስኩ ነው። አየሁት ስሜታችሁን። የምነቅፈው ነገር አለኝ። አየሁት፣ ተመለከትኩት። ያየሁት ነገር ምንድን ነው? ለእኔ ያለ ፍቅር ሞቷል። በሞተ ፍቅር፣ በድን በሆነ ፍቅር ነው እያደረክ ያለውን ነገር የምታደርገው። በጣም እንዴ ወገኖች፣ ለጌታ ያለን ፍቅር ከኛ ሕይወት ውስጥ ጠፍቶ ለአገልግሎት መትጋት እንችላለን? አዎ። ለጌታ ያለን ፍቅር ተሟጦ እንዴ ስራ፣ ድካም፣ ትዕግስት ሊኖረን ይችላል። የስ ሊኖረን ይችላል። ሰው እንዴት ለጌታ ያለው ፍቅር ተሟጦ ፑልፒት ላይ ቆሞ ሃሌሉያ ምናምን እያለ ያስመልካል? ምን ሲሆን? አገልግሎት፣ ስራ ሲሆን፣ ፕሮፌሽን ሲሆን። ወገኖቼ ሆይ ጸጋ በቃ ፕሮፌሽን ሲሆን አደገኛ ነገር ነው። ለጌታ ያለን ፍቅር እንደ አንድ ሙያ ስንቆጥረው አገልግሎቱ ሊኖረን ይችላል። ግን እኔ አንድ ሰው ሲናገር የሰማሁት ፕሮፌሽናል ሰባኪዎች አሉ ይባላሉ በውጭው ዓለም ላይ።
በቃ መስበክ ስራቸው የሆነ ፕሮፌሽናል ፕሪቸር ማለት የሚችሉ ማለት እኔ እኮ እንትን ሰባኪ ነኝ ማለት የሚችሉ አያችሁ። በቃ ፕሮፌሽናል ስንሆን በጣም አስደናቂ ነው። ዝማሬም ቢሆን በቃ ድምጼ አማረ ብለን ልናደርገው እንችላለን። ስብከትም ቢሆን ንግግር ቻልኩ ብለን ልናደርገው እንችላለን። በጣም በሞተ ፍቅር ህያው ስራ እግዚአብሔር ከዚህ ይጠብቃል። ሌላ ምን ይባላል? አየሁ ፍቅርህ ሞቷል። የቀደመ ፍቅሩን ትቶታል ሰውየው። በዚያሽ ጉባኤ ያሉ ሰዎች የቀደመ ፍቅራቸውን ትተውታል። ለጌታ ያለን ፍቅር ጠፍቶ እሱን ቀድሞ መጀመሪያ ወንጌል በሰማንበት ያ እውነት በሸተተን ጊዜ ያ የወንጌሉ ብርሃን ፊት ለፊታችን በበራልን ጊዜ ያለን ያ የጋለ ፍቅር እኮ እኛ እግዚአብሔርን እንደወደድ ነው አይደለም አይደል? እሱ እኛን እንደወደደን ነው ዮሐንስ ይነግረን። ለጌታ ያለን ፍቅር ኦፍ ኮርስ ተወደናል። እሱ በእኛ ላይ ያለው ፍቅር አይለወጥም። እኛ ግን ለእሱ ያለን ፍቅር ከቀዘቀዘ ከሞተ በጣም አስቸጋሪ ነው። ከዛ አምልኮ አለ ሃሌሉያ በቃ በዚህ ገብቶ በዛ ወጥቶ በቃ ምን የለውም ፕሮፌሽን ሆኗል። ይሄንን ጌታ እንዴት ይመለከተዋል? እንዴት ያየዋል? ሸብረቡን ወጥ መውጣት መግባቱን ጉዱን ከዛ በኋላ ምን ይሆናል? የኛ ቸርች ከእከሌ ቸርች የሚል ፉክክር ይኖረናል። የኔ አገልጋይ እከሌ ከእከሌ የሚል ፉክክር ይኖራል። በጣም ኢየሱስ ይሄንን ሲያየው ዋው ምንድነው እየሰራ ያለው? ፍቅር እኮ ሞቷል ይለናል። ይሄንን ቤተክርስቲያን ጌታ ኢየሱስ የምነቅፍብህ ነገር አለኝ ይለዋል። ተወዳጆች ሆይ ጌታ የሚነቅፍብን ነገር ይኖር ይሆን? ዛሬ ጸሎታችንን በምን ሞቲቭ ነው የምናደርገው? ስብከታችንን፣ አገልግሎታችንን፣ መውጣት መግባታችንን በምን አይነት ሞቲቭ በምን አይነት መንገድ እያየነው ይሆን? ፍቅር መተው መውደቅ ነው። ከአንድ ከፍ ካለ ዙፋን ላይ ተገልብጦ የመውደቅ ያህል ከወንበር ላይ ወደ መሬት የመፈጥፈጥ ያህል ነው የተቆጠረው ፍቅር መተው። ፍቅር ትቶ ያለን አገልግሎት ጌታ እንዴት ነው የሚያየው? የሚልክያስ መጽሐፍ ምዕራፍ 2 ላይ ብንመለከት እስራኤል ከባቢሎን ምርኮ ከተመለሰ በኋላ በዚያች ሀገር ላይ ከባቢሎን ምርኮ ከ70 ዓመተ ምህረት ምርኮ ከተመለሰ በኋላ እስራኤል ውስጥ ምንም አይነት ጣዖት አምልኮ ከዚያ በኋላ አልተመለከም። በታሪክም ስታዩ አንድ ያህዌን ነው የሚያመልኩት። ግን ቡቃያቸው ሁሉ በአንበጣና በኩብኩባ በዶጎቢያ ይበላባቸዋል። የሚወልዱት ይጨነግፋል። ምድራቸው ዘር አይሰጥም። እና ህዝቡን ለምንድን ነው እግዚአብሔር እንዲህ የሚያደርግብን ብለው ያማርራሉ። ሚልክያስ ምንድነው ብላችኋል አለ። እንደው መስዋዕት እያቀረብን ነው ትሉኛላችሁ አለ። ምን አይነት መስዋዕት ነው የምታቀርቡት? እከካም ያሳከከው በግ ነው የምታቀርቡልኝ። ጥርሱ የወለቀ በግ ነው የምታቀርቡልኝ። እጣኑም ግብስባሶ ነው፣ አልፈልገውም። ምንድን ነው የምትፈልገው? እኔ የምታቀርቡትን ነገር የምታቀርቡበትን ልብ ነው የምፈልገው። እኔ ከሚስቶቻችሁ ትፋታላችሁ፣ ሰውን ታሰቃያላችሁ፣ ድሃ ትበድላላችሁ። በልባችሁ ውስጥ እኔ የለሁም። ልብሳችሁን ነው፣ ልባችሁን አትቀዱልኝም። አልፈልግም ይላል እግዚአብሔር። ዛሬ በክርስትና እምነታችን ውስጥ የምናደርገውን ነገር የምናደርግበት ሞቲቭ ወገኖች በጣም ይወስነዋል። በጣም አገልጋይ ነን። አዎ አገልጋዮች ነን። በምን አይነት ሞቲቭ ነው የምናገለግለው? ዘማሪዎች ነን። ደስ ይላል። በምን አይነት ሞቲቭ ነው የምንዘምረው? የኳየር ቡድን ውስጥ ያለንን ልክ ነው። በምን አይነት ሞቲቭ ነው የምናገለግል ያለነው? በገንዘብ የምንደግፍ ነን። በምን አይነት ሞቲቭ ነው የምንደግፍ ያለነው? የምናደርገውን ነገር የምናደርግበትን ልብ እግዚአብሔር ይፈልገዋል፣ ጌታ ይፈልገዋል። የምነቅፍብህ ነገር አለኝ። የቀደመ ፍቅርህን ትታል። ይሄ እኮ ሰዎች የሚያዩት አይደለም። ኢየሱስዬ ስል እኮ የምወደው ነው የሚመስለው አይደለም። ልቤ ውስጥ ግን ጌታ ያውቀዋል። ለምን? በእጆቹ ይዞኝ በእኔ መካከል የሚመላለስ ነው። ስለዚህ ያ ቃል ጌታ ኢየሱስ። ተወዳጆች ሆይ እስቲ ራሳችንን እየመረመርን ቆይ፣ ከወዴት እንደወደቅን እንድናስብ። የጌታ ጸጋና ሰላም ይብዛላችሁ። በሚቀጥለው ሳምንት
ይዘን የምንቀርብ ይሆናል። ይህንን መልእክት ለሌሎች ሼር በማድረግ አገልግሎታችንን እንድታሰፉ በጌታ ፍቅር ጠይቃችኋለሁ። በሚቀጥለው ሳምንት ወይም በሚቀጥለው ጊዜ በጌታ ምሕረት እንመለስበታለን። ጸጋ ይብዛላችሁ።